እሺ ውድ ቤተሰቦቼ ዛሬም እንደተለመደው አጠር ያሉ የእንግሊዘኛ ንግግሮችን ይዤላችሁ መጥቻለሁ ማለት ነው። እነዚህ እንግዲህ አጠር ብለው ግን ሀሳባችን ለመግለጽ የሚረዱን የእንግሊዘኛ ንግግሮች ናቸው ማለት ነው። እንዴት በቀላል መንገድ ማንበብና እንዴት በቀላል መንገድ መናገርም ሆነ መጻፍ እንደምንችል በደንብ እናያለን ማለት ነው። ስለዚህ ቪዲዮውን እስከመጨረሻው ማየት እንዳይረሳ ማለት ነው። እንደውም ለቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ በማድረግ እኛንም ማበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው ምን ይላል? እንዴት እናንብበው? አይን እንደ አይ ማንበብ ነው። ከዛስ ኤን እንደ አ ማንበብ፣ ጂን እንደ ግ፣ አርኢን ባንድ ላይ ሪ ብለን ማንበብ። አይ አግሪ፣ አይ አግሪ፣ አይ አግሪ ይላል። ምን ማለት ነው? እስማማለሁ ለማለት አይ አግሪ እንላለን። አግሪ ማለት ምንድነው? መስማማት ማለት ነው። ስለዚህ አይ አግሪ ካለን እስማማለሁ እያለን ነው ማለት ነው። ያ እዚህ ጋርስ ምን ይላል? ዲኦን እንደምን ማንበብ ነው? እንደ ዱ ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ ኤል አይን ላይ ብለን ማንበብ፣ ኬኤን እንደ ክ ላይክ፣ አይቲን ኤት ብለን ማንበብ። የስ ዱ ዩ ላይክ ኢት፣ ዱ ዩ ላይክ ኢት ምን ማለት ነው? ዱ ዩ ላይክ ኢት ወደድከው ወይም ወደድሽው ለማለት ዱ ዩ ላይክ ኢት እንላለን ማለት ነው። እንግዲህ ዱ ዩ ስንል ለጥያቄ ነው። አንተ እያለን ነው። አንተ ዩ ማለት አንተ ወይም አንቺ ነው። ላይክ ማለት ደግሞ መውደድ ማለት ነው። ኢት የሚለው ደግሞ ኦልሬዲ የሚወደደውን ነገር ወይም ወደድከው ያለውን ነገር ነው የሚገልጽልን። ወይም ይህ እንደማለት ነው የምንጠቀመው ኢትን ማለት ነው። ስለዚህ ዱ ዩ ላይክ ኢት ስንል ምን ማለታችን ነው? ወደድከው ወይም ወደድሽው እያልን ነው ማለት ነው። ያ እዚህ ጋርስ ምን ይላል? ዋይን እንደምን ማንበብ ነው? እንደ የ፣ ኤስን እንደ ስ፣ የስ አይን እንደ አይ፣ ኤል አይን ላይ፣ ኬን ክ ብለን ማንበብ፣ ላይክ አይቲን ኢት ብለን ማንበብ። የስ አይ ላይክ ኢት፣ የስ አይ ላይክ ኢት ምን ማለት ነው? አይ ላይክ ኢት፣ የስ አይ ላይክ ኢት ስንል አዎ ወደድኩት። ለዚህኛው መልስ ሊሆን ይችላል ይሄ ማለት ነው። ወደድከው ስንባል የስ አይ ላይክ ኢት ከወደድ ነው አዎ ወደድ ነው ወደድኩት ማለት ትችላላችሁ ማለት ነው። ላይክ ማለት ምንድነው? መውደድ ማለት ነው። ያ እዚህ ጋርስ ኤምኢን ምን ብለን እናንብበው? ሚ ብለን ማንበብ። ከዛ ቲኦን ባንድ ላይ ቱ ብለን ማንበብ። ሚቱ ማለት እኔም እያለን ነው ማለት ነው። እኔም እያለን ያ ወደዚህኛው እንሂድ እስኪ ምን ይላል? ኤልኢን እንደምን ማንበብ ነው? እንደ ሌ፣ ትን እንደ ት፣ ኤስንስ ሌስ፣ ኢን እንደ ኢ። ከዛ እዚህ ጋር ሁለት አናባቢዎች ናቸው ባንድ ላይ መጡብን። ስለዚህ በዚህ ሰዓት የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለውን አናባቢ አታነቡትም ማለት ነው። ስለዚህ ኢን አንብበን ኤን አናነብም። ቲን እንደ ት ማንበብ ነው። ስለዚህ ሌትስ ኢት ማለት ምንድነው? እንብላ ማለት ይሆናል። እንግዲህ ሌትስ ስንል እንደዚህ እናድርግ ለማለት ነው የምንጠቀመው። ሌትስ ለምሳሌ እንሂድ ከሆነ ሌትስ ጎ፣ እንብላ ከሆነ ሌትስ ኢት እናለን። ስለዚህ ሌትስ የሚለው እንደዚህ እናድርግ ለማለት ነው የምንጠቀሙ ማለት ነው። ሁለት ወይም ከዛ በላይ ከሆነን በዚህ መልኩ ሌትስ ብለን ከዛ ማድረግ የፈለግነውን ነገር መግለጽ እንችላለን ማለት ነው። ኢት መብላት ስለሆነ ስለዚህ ሌትስ ካልን እንደዚህ እናድርግ ነው። ሌትስ ኢት ካልን ደግሞ እንብላ እያልን ነው። ስለዚህ እንብላ ይሆናል ማለት ነው። ያ ኤስ ምን ይላል? አይን እንደ አይ ማንበብ፣ ኤምን አም ባንድ ላይ አም ብለን ማንበብ። አይ አም ለማለት ነው። ወይም አም ብላችሁ አንብቡት። አም ኤችዩን እንደ ሀ ማንበብ፣ ኤንን እንደ ን፣ ጂን እንደ ግ፣ አርን እንደ ር፣ ዋይን እንደ ይ። አንግሪ አም አንግሪ ምን ማለት ነው? እራበኝ ወይም እርቦኛል ለማለት እንፈልግ አም አንግሪ እንላለን ማለት ነው። አንግሪ ማለት መራብ ማለት ነው። አም ማለት ደግሞ እኔ ነኝ እያልን ነው ማለት። ስለዚህ ተርቤያለሁ ወይም እርቦኛል ብለን መግለጽ እንችላለን ማለት ነው። ያ ወደዚህኛው እንሂድ። ምን ይላል? ሲኦን እንደምታነቡት እንደ ኮ፣ ኤ ከኤል በፊት ከመጣች ኦ ሚል ድምፅ አላት ማለት ነው። በአብዛኛው ጊዜ ከኤል በፊት ከመጣች ኦ ሚል ድምፅ አላት። ስለዚህ ሲኤን እንደ ኮ ነው የምናነባት። ድምጿ ኦ ሚል ድምፅ አለው። ሁለቱንም ኤል በአንድ ድምፅ ል ብለን ማንበብ። ኮል ኤች አይን ሂ ብለን ማንበብ። ኤምን ሚ ሂም ኮል ሂም ማለት ምንድን ነው? ደውልለት ወይም ደውይለት ለማለት ኮል ሂም ልን እንችላለን ማለት ነው። በቀላሉ ኮል ማለት መደወል፣ ሂም ማለት እሱ ማለት ነው። እሺ በአንድ ላይ ደውልለት ወይም ደውይለት ብለን መግለጽ እንችላለን። ከዛስ ዳብሊው ኤች ኤ ያለ ባዝ ላይ እዚህ ጋር ዳብሊው ኤች ኤን ምን ማለት ነው? ዋ ብለን ማንበብ። ቲን እንደ ት፣ ዋት አይኤስን ኢዝ ብለን ማንበብ። ቲኤች አይን ዚ ብለን ማንበብ። ኤስን ስ፣ ዚስ ዋት ኢዝ ዚስ ምን ማለት ነው? ይሄ ምንድን ነው?
ይህ ምንድን ነው ስንል ዋት ማለት ምን ማለት ነው። ኢዝ ነው እያልን ነው። ዚስ ማለት ደግሞ ይሄ ወይም ይህ ማለት ነው። በአንድ ላይ ዋት ኢዝ ዚስ ስንል ይህ ምንድን ነው እያልን ነው ማለት ነው። ያ ወደ ቀጣይ እንሂድ። ምን ይላል? አይን እንደ አይ ማንበብ ነው። ከዛ ኤን እንደ አ ከዛ ሲ አለ። የመጀመሪያውን ሲ እንደ ክ ነው የምታነቡት። ምክንያቱም ብቻውን ካገኛችሁት ሲን ያለምን ማናባቢ ብቻውን ከመጣ እንደ ክ ታነቡታላችሁ። ከኤ ጋር ከመጣ ደግሞ ሲ ከኤ ጋር ከመጣ እንደ ስ ነው የምታነቡት ማለት ነው። ስለዚህ ብቻዋን ከመጣች እና ከኤ ጋር ከመጣች የከም ቤተሰብ እንደ ከ ትነበባለች ማለት ነው። እዚህ ጋር ግን ከኤ ጋር ከመጣች እና ከአይ ጋር ከመጣች ሲ ሚል ድምፅ አላት ማለት ነው። ሲ ከዛ ውጭ እንደ ክ ታነቧታላችሁ። ስለዚህ እዚህ ጋር ብቻዋን ነው የመጣችው። እንደ ክ አነበብናት። አ ክ ከዛ ሲኢን እንደ ስ ፒኢን እንደ ፕ ቲን እንደ ት። አክሰፕት አክሴፕት ምን ማለት ነው? አክሴፕት ስንል እቀበላለሁ እያልን ነው ማለት ነው። አክሴፕት ማለት መቀበል ነው። አይ ማለት እንደምታውቁት እኔ። ስለዚህ አይ አክሴፕት ካልን እቀበላለሁ እያልን ነው ማለት ነው። ያ ኤስ ምን ይላል? አይ አርኤን እንደ ሪ ማንበብ። ከዛ እዚህ ጋር ደግሞ ሁሌ የምነግራችሁ ሁለት አናባቢዎች ናቸው እዚህ ጋር የሚመጡ። ስለዚህ ኢን አነበብን፣ ኤን አለፍን ማለት ነው። አይ ሪ አልን ሪ። ከዛ ሁለቱንም ኤል እንደ ል፣ ዋይን ይ የሚል ድምፅ አላት። ሪሊ አይ ላይክ ይቅርታ፣ አይ ሪሊ አልን። ኤ ላይን ላይ ብለን ማንበብ፣ ኬ ኢን ክ ብለን ማንበብ፣ ላይክ ዋይ ኦ ዩን ዩ ብለን ማንበብ፣ አይ ሪሊ ላይክ ዩ ምን ማለት ነው? በጣም እወድሃለሁ ወይም በጣም እወድሻለሁ። አይ ሪሊ ላይክ ዩ እንላለን። ያ ኤስ ምን ይላል? አይን እንደ አይ ኤም አይን ሚ ብለን ማንበብ፣ ኤስን ስ ብለን ማንበብ፣ ስ ሚስ ዋይ ኦዩን ዩ ብለን ማንበብ፣ ኤን እንደ ኤ ኤልኦን ሎ ቲን ት ሎት። አይ ሚስ ዩ ኤ ሎት ምን ማለት ነው? በጣም ናፍቀኸኛል ወይም በጣም ናፍቀሽኛል ለማለት አይ ሚስ ዩ ኤሎት እናለን። አይ ሚስ ዩ ስንል ናፈቀኝ ወይም ናፈቅሽኝ። ኤሎት ስንል ደግሞ በጣም ብዙ ማለት ነው። ኤሎት ማለት በጣም ብዙ ማለት ነው። በጣም እንደማለት በጣም እንደማለት ነው። ስለዚህ አይ ሚስ ዩ ኤሎት ካልን በጣም ናፍቀሽኛል ወይም ናፍቀኸኛል ማለት ይሆናል ማለት ነው። ያ እዚህ ጋርስ አይን እንደ አይ ዳብሊው አይን እንደ ዊ ማንበብ፣ ሁለቱንም ኤል ል ብለን ማንበብ፣ ዊል አይ ዊል፣ ኤች ኢውን እንደ ሄ ኤልን እንደ ል፣ ፒን እንደ ፕ ሄልፕ፣ ዋይ ኦዩን ዩ አይ ዊል ሄልፕ ዩ ምን ማለት ነው? እረዳሃለሁ። አይ ዊል ሄልፕ ዩ ካልን እረዳሃለሁ ወይም እረዳሻለሁ ገና ለወደፊት ነው። እንግዲህ እዚህ ጋር ማየት ያለባችሁ ዊል ካለ አይ ዊል ካላችሁ ገና ለወደፊት አደርጋለሁ ለማለት ነው። ዘ ፊውቸር ለወደፊት ማለት ነው። ስለዚህ ለወደፊት እንደዚህ አደርጋለሁ ስትሉ አይ ዊል ብላችሁ ከዛ ማድረግ የምትፈልጉትን ነገር እዚህ ጋር መግለጽ ትችላላችሁ ማለት ነው። ስለዚህ አይ ዊል ካላችሁ ለወደፊት ነው። ሄልፕ ማለት ደግሞ መርዳት ነው፣ ማገዝ። ዩ የሚለው ደግሞ አንተ ወይም አንቺ ለማለት ነው። ስለዚህ አንተን ወይም አንቺን አግዝሻለሁ ወይም አግዝሃለሁ ስንል ገና ለወደፊት ነው። አይ ዊል ሄልፕ ዩ እንላለን ማለት ነው። ያ እዚህ ጋር ምን ይላል? አይን እንደ አይ ኤልኡን ኤልኦ ላ ቪኢን ቭ ላቭ ዋይ ኦዩን ዩ ኤስኦን ሳው ኤምዩን ማ ሲኤችን ች ብለን ማንበብ ማች አይ ላቭ ዩ ሶ ማች አይ ላቭ ዩ ሶ ማች ስንል በጣም እወድሃለሁ ወይም በጣም እወድሻለሁ ለማለት አይ ላቭ ዩ ሶ ማች እንላለን ማለት ነው። ያ እስ ምን ይላል? ዋይ ኦዩን አሁንም ዩ ብለን ማንበብ፣ ኤአርኤን ኦር ኤምአይን ማይ ከዛስ ዳብሊኦን ወ አርን ር ኤልን ል ዲን እንደድ ወርልድ ዩ አር ማይ ወርልድ ማለት አንቺ ዓለሜ ነሽ ወይም አንተ ዓለሜ ነህ ለማለት ዩ አር ማይ ወርልድ እንላለን። ዩ አር ማለት አንተ ወይም አንቺ፣ ማይ ማለት የኔ፣ ወርልድ ማለት ደግሞ ዓለም ነው። ስለዚህ በአንድ ላይ ዩ አር ማይ ወርልድ አለን ማለት ነው። ያ ኤስ ምን ይላል? አይን እንደ አይ ማንበብ፣ ዲን እንደ ድ፣ አርኤን እንደ ሪ፣ ኤን አናነብም ምክንያቱም ነግሬያቸዋለሁ። ኤምን ም ድሪም፣ ኦኤፍን ኦፍ ለማንበብ፣ ዋይ ኦዩን ዩ አይ ድሪም ኦፍ ዩ ምን ማለት ነው? አይ ድሪም ኦፍ ዩ ስንል ህልሜ ነህ ወይም ነሽ፣ ህልሜ ነሽ ወይም ህልሜ ነህ ለማለት አይ ድሪም ኦፍ ዩ እንላለን ማለት ነው። ያ ወደ መጨረሻው ስንሄድ ምን ይላል? አይ
ኤንኢ ኒ፣ ዲን እንደ ድ ኒድ። አይ ኒድ ዋይኦዩን ዩ፣ ኤንኦን ና፣ ዳብሊውን ው ናው። አይ ኒድ ዩ ናው። አይ ኒድ ዩ ናው ምን ማለት ነው? አሁን እፈልጋለሁ ወይም እፈልግሻለሁ ማለት ነው። ኒድ ማለት ምንድን ነው? መፈለግ ወይም ፍላጎት ማለት ነው። ናው ማለት ደግሞ ምንድን ነው? አሁን ማለት ነው። አይ ኒድ ዩ ናው ካልን አሁን እፈልግሃለሁ ወይም እፈልግሻለሁ ለማለት ይሆናል ማለት ነው። ያ እንደዚህ እያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። እንደዚህ እያደረግን በቀላሉ ከትንሹ ጀምረን ከፍ እያደረግን ደግሞ አረፍተ ነገሮችን ደግሞ ረዘም እያደረግን ከዚህ የተሻለ ትንሽ ከበድ እያደረግን ቀስ እያለን እንሄዳለን ማለት ነው። አሁን እንደ መግቢያ ያህል ነው። በዚህ በቀላሉ ተለማመዱ። ከዛ ደግሞ ራሳችሁን እያሻሻላችሁ ትሄዳላችሁ ማለት ነው። ስለዚህ የዛሬውን ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ